السلام عليكم ورحمة الله وبركاته. أباتاتشن آدم عليه السلام الله سبحانه وتعالى ያለ ጅምር ነበረ ከሱ ጋርም ሆነ ከሱ ውጪ ምንም ነገር አልነበረም። አላህ Subhanahu Wa Ta'ala መጀመሪያ የፈጠረው ብዕርን ነው። ከዚያም ጻፍ ብሎ አዘዘው። ብዕሩ በአላህ ፍቃድ ወደፊት በዓለም ውስጥ የሚከሰተውን ሁሉ ጻፈ። ከዚያም ምድርን ፈጠረ። አንድ አካል አንድ ንጣፍ ነበረች። ከዚያም ለያያትና 7 ንጣፎች ደረጃዎች አደረጋት። ከዚያም በተራራዎች አጠናከራት። ፀሐይን ጨረቃንና ከዋክብትንም ፈጠረ። በምድር ውስጥ ባህሮችን ወንዞችን ዛፎችንና ፍራፍሬዎችን ፈጠረ። በውስጧም ያሉትን ነገሮች ሁሉ በአራት ቀን ውስጥ ፈጠራቸው። ከዚያም ሰማይን ፈጠረ። አርሽ ከሰማይ በላይ ነው። ይህች ሰማይ ያልተነጣጠለች አንድ አካል ከነበረች በኋላ በሁለት ቀን ውስጥ 7 ሰማያት አደረጋት። ከዚያም መላእክቶችን ከብርሃን ፈጥሮ በሰባቱ ሰማያት ውስጥ መኖር ጀመሩ። ከነሱ መሃል ቆሞ የሚሰግድ አለ። ከነሱም አጎንብሶ ሩኩዕ የሚያደርግ አለ። በግንባሩ ተደፍቶ ሱጁድ የሚያደርግ አለ። ከነሱም ሱብሃንአላህ አልহামዱሊላህ አላሁ አክበር በማለት የተጠመደ አለ። ከነርሱም አርሽን የሚሸከም አለ። ከነሱም በዝናብ ላይ የተሾመ አለ። በተራራም ላይ እንዲሁም በሌሎች በርካታና ታላላቅ ስራዎች ላይ የተሾሙ አሉ። ከዚያም ጅኖችን አጋንንትን ከእሳት ፈጠረ። እንዲያመልኩትም ማዘዛቸው። በምድር ላይ እንዲኖሩ አደረጋቸው። አላህ Subhanahu Wa Ta'ala አደምን መፍጠር በፈለገ ጊዜ ለመላእክቶች እንዲህ አላቸው፣ እኔ በምድር ላይ ምትክን አድራጊ ነኝ። መላእክቶችም በጣም ስለተገረሙ ግልጽ እንዲሆንላቸው እንዲህ ብለው ጠየቁ፣ እኛ ከማመስገን ጋር የምናጠራህ ላንተም የምንቀድስ ይያለን በእርሷ ውስጥ የሚያጠፋንና ደሞችንም የሚያፈስን ታደርጋለህን? አላህ Subhanahu Wa Ta'ala እንዲህ አላቸው፣ እኔ የማታውቁትን ነገር አውቃለሁ። ከዚያም አላህ Subhanahu Wa Ta'ala መላእክቶችን በማዘዝ ከሁሉም የምድር ክፍል ጭብጥ አፈርን ወሰደ። የምድራችን አፈር ከለር ቀይ፣ ነጭ፣ ቢጫና ጥቁር ስለሆነ የአደም ዝርያም የቆዳ ከለር በዚህ መልኩ ሆነ። ከነሱ መሃል ቀይም፣ ነጭም፣ ቢጫም እንዲሁም ጥቁርም አለ። ከነሱ መሃል ጥሩ፣ መጥፎ፣ ቀላል፣ ከባድ እንዲሁ ልክ እንደ አፈር መለያየት ተለያይተው ይገኛሉ። ከዚያም አላህ Subhanahu Wa Ta'ala አደምን አለይሂ ሰላም ቀረጸ። አደምም ከጭቃ የተሰራ ህይወት የሌለው አካል ሆነ። ከዚያም ጭቃው ጠቆረ። ከዚያም እንደ ሸክላ የሚቅጨለጨል እስኪሆን ድረስ ደረቀ። ከዛም አላህ Subhanahu Wa Ta'ala ለተወሰነ ጊዜ አደምን አለይሂ ሰላም ባለበት ተወው። አባታችን አደም ተብሎ የተሰየመው በአረብኛ አዲሙ አርዲ ማለት የመሬት ገጽ ማለት ስለሆነ አደም በምድር ገጽ ካለ አፈር ስለተፈጠረ ነው። በዚህ ውስጡ ባዶ በሆነና ህይወት በሌለው ሸክላ መላእክቶች ተገረሙ። አፈጣጠሩ ያስደንቅ ነበር። ቁመቱ 60 ክንድ ነው። ነገር ግን ኢብሊስ እያሰበና እያሴረ ተቀመጠ። ክፋት፣ ኩራትንና በራስ መደነቅን በውስጡ ይዞ ነበር። አላህ Subhanahu Wa Ta'ala ኢብሊስን የፈጠረው ከእሳት ሲሆን የጅኖች አጋንንት ቤተሰብ አባል ነው። እንደሚታወቀው ጅኖች የተፈጠሩት ከእሳት ነው። ከእሳት የተፈጠረው ኢብሊስ ከብርሃን ከተፈጠሩ መላእክቶች ጋር በመሆን አላህን Subhanahu Wa Ta'ala ያመልክ ነበር። እሱ መላእክት አልነበረም፣ ይልቅ ከጅኖች መካከል አንዱ ነበር። አደም አለይሂ ሰላም ህይወት የሌለው ሸክላ ሆኖ ሳለ ኢብሊስ ወደሱ መጣና በአፉ ገባ። ውስጡን ሲመለከት ባዶና ህይወት የሌለው ሆኖ አገኘው። በዚህ ጊዜ ኢብሊስ ይበልጥ መታለልና በራስ መደነቅ ያዘው። ከዚያም ከአደም አካል ወጣ። አደም አለይሂ ሰላም ሩህ የሌለው በድን አካል ሆኖ ቀረ። ከዚያም አላህ Subhanahu Wa Ta'ala በአደም አለይሂ ሰላም ውስጥ ሩህን ነፋ። መንፈሱ የገባበት አካልም ስጋና ደም መሆን ጀመረ። መንፈሱ የአደም አለይሂ ሰላም ጭንቅላት በደረሰ ጊዜ አስነጠሰውና አልহামዱሊላህ አለ። ከሰው ልጆች የመጀመሪያው አላህን ያመሰገነ ሆነ። መንፈሱ በሁሉም የአደም አካል በገባ ጊዜ አላህ Subhanahu Wa Ta'ala እንዲህ ብሎ አዘዘው፣ አደም ሆይ ወደ እነዚያ መላእክት ሂድና አሰላሙ አለይኩም በላቸው። መላእክቱም ወአለይኩም ሰላም ወራህመቱላህ አሉት። ከዚያም ወደ ጌታው ሲመለስ ይህ ያንተና የዝርያዎች ሰላምታ ነው አለው። ከዛም አላህ Subhanahu Wa Ta'ala የአደምን አለይሂ ሰላም ጀርባ በሰና እስከ ዕለተ ትንሣኤ የሚወለዱ ዝርያዎችን አወጣ። ለሁሉም ሰው የራሱን ቅርጽ ሰጥቶታል። ሁሉም በአይኖቹ መካከል ኑር ብርሃን አለው። አደም አለይሂ ሰላም ዝርያዎቹን የተመለከተ ሳለ በመጨረሻ ዘመን የሚመጣ የሆነን ሰው ተመለከተ። በአይኖቹ መካከል ያለው ኑር የሚፈነጥቅና የሚያምር ነው። አደም አለይሂ ሰላም ጌታዬ ሆይ ይህ ሰው ማን ነው ብሎ ጠየቀ።
አላህም ሱብሓነሁ ወተዓላ ስሙ ዳውድ አለይሂ ሰላም ሲሆን ከዝርያዎቹ አንዱ ነው አለው። አደም አለይሂ ሰላም እድሜው ስንት ነው ብሎ ጠየቀ። አላህ ሱብሓነሁ ወተዓላ 60 ዓመት ነው አለው። አደም አለይሂ ሰላም ጌታዬ ሆይ ከኔ እድሜ 40 ዓመት ቀንሰህ ለሱ ጨምርለት አለ። የአደም አለይሂ ሰላም እድሜ 40 ዓመት ተቀንሶለት 960 ዓመት ተደረገ። የዳውድ አለይሂ ሰላም እድሜ ደግሞ 100 ዓመት ሆነ። ከዚያም አላህ ሱብሓነሁ ወተዓላ የሁሉንም ነገሮች ስያሜ ለአደም አለይሂ ሰላም አስተማረ። ዛፍ፣ ድንጋይ፣ ፀሐይ፣ ጨረቃ፣ ከዋክብት፣ ባህር፣ ወንዝና ወዘተ። አላህ ሱብሓነሁ ወተዓላ መላእክቶች ለአደም አለይሂ ሰላም የክብር ስግደትን እንዲሰግዱ አዘዛቸው። መስገዳቸው ከኢብሊስ በስተቀር ሁሉም መላእክቶች ሰገዱ። ኢብሊስ ኩራት ይዞ ስለነበር አልሰገደም። የአላህን ሱብሓነሁ ወተዓላ ትእዛዝ በማመፁ ከካዲዎች ሆነ። አላህም ሱብሓነሁ ወተዓላ እንዲህ አለው፣ ባዘዝኩ ጊዜ ከመስገድ ምን ከለከለህ አለው። ኢብሊስም እኔ ከእርሱ የበለጥኩ ነኝ፣ ከእሳት ፈጠርከኝ፣ እሱን ግን ከጭቃ ፈጠርከው አለ። አላህም ሱብሓነሁ ወተዓላ ከሰማይና ጀነት ውረድ፣ በእርሷ ውስጥ ልትኮራ አይገባህምና ውጣ፣ አንተ ከወራዶቹ ነህ አለው። ኢብሊስ ከጀነት ወጣ፣ ከአላህ ሱብሓነሁ ወተዓላ እዝነትም ተባረረ። ሸይጣን ከአላህ እዝነት የራቀ ጣዖት እንዲሁም ረጂም እርጉም ተብሎ ተሰየመ። አላህም ሱብሓነሁ ወተዓላ እሱንና እሱን ተከትሎ በሱ መንገድ የተጓዘን እሳት እንደሚያስገባ ዛተ። አደም አለይሂ ሰላም የሚኖረውና ከቦታ ቦታ የሚንቀሳቀሰው ለብቻው ስለነበረ ብቸኝነት ተሰማው። የሚጎዳኘውና አብሮ የሚያኗኑረው አንድም አካል አልነበረም። ከዕለታት አንድ ቀን ረጅም እንቅልፍን ተኛ። አላህ ሱብሓነሁ ወተዓላ የምታኗኑረው ሚስት ሊፈጥርለት ፈለገ። ከግራ የጎድን አጥንቱ ቆንጆ ሴትን ፈጠረ። እሷም ሐዋ ነች። አደም አለይሂ ሰላም ከእንቅልፉ ሲነሳ ሐዋን ተመለከተ። እንዲህ በማለትም ጠየቃት፣ አንቺ ማነሽ አላት። እንስት ብላ መለሰችለት። የተፈጠረችበትን ምክንያት ሲጠይቃት እንዲህ አለችው፣ ልትረጋብኝ አላህ ፈጠረኝ። አደምም ወዲያው ወደዳት። ለሷም እዝነትና ርህራሄ ማሳየት ጀመረ። አደምና ሐዋ በጀነት ውስጥ አብረው እየተጓዙ ከጀነት ጣፋጭ ፍራፍሬዎች ይመገቡ ጀመር። አላህ ሱብሓነሁ ወተዓላ ለአደም እንዲህ አለው፣ አደም ሆይ ይህ ኢብሊስ ለአንተም ለሚስትህም በእርግጥ ጠላት ነው። ስለዚህ ከገነት ያወጣችሁ ትለፋለህና ለአንተም በእርሷ ውስጥ አለመራብና አለመታረዝ አለ። አንተም በእርሷ ውስጥ አትጠማም፣ በፀሐይም አትተኮስም አለው። ጠላት ኢብሊስ ከጀነት ውጭ ሲሆን ለመሰለልና ለመግባት ሞከረ፣ ነገር ግን አልቻለም። በአደምና ሐዋ ላይ አንዲት ዛፍ እርም መሆኗን አስመልክቶ አላህ ሱብሓነሁ ወተዓላ ለአደም እንዲህ አለው፣ አደም ሆይ አንተ ከሚስትህ ጋር በገነት ተቀመጥ፣ ከርሷም በፈለጋችሁት ስፍራ በሰፊው ተመገቡ፣ ግን ይህችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁና። አደምና ሐዋ እርም የተደረገችባቸውን ዛፍ ተመለከቱ። ከዚያም ከተፈቀደላቸው የጀነት ፍራፍሬዎች እየተመገቡ ተጓዙ። በእርግጥ እነሱ የደስታና የድሎት ኑሮ ውስጥ ናቸው። ነገር ግን ከጀነት የተባረረው ኢብሊስ አደምንና ሐዋን በብርቱ ጠላቸው። እሱ ከጀነት እንደተባረረ እነሱንም ከጀነት እንዲባረሩ ለማድረግ ቆርጦ ተነሳ። አደምና ሐዋ ከተከለከለው ዛፍ እንዲበሉ መጎትጎት ጀመረ። እሱ ታማኝ መካሪያቸው እንደሆነ ብሎ ነገራቸው። ተክሏም የዘላለማዊነት ዛፍ እንደሆነችና እሷን የበላ እንደማይሞት ነገራቸው። በአላህ ስምን በማለ ጊዜ አመኑት። አደምና ሐዋ ከዛፉ በሉ። ወዲያውም የጀነት ልብሳቸው ከነሱ ላይ ተወግዶ ሀፍረተ ገላቸው ተጋለጠ። እፍረት ስለተሰማቸው ለመሸፈን ሁለቱም ሀፍረታቸው ላይ የጀነት ቅጠል አደረጉ። በኢብሊስ ጉድጎታ አላህን ሱብሓነሁ ወተዓላ እንዳመጹ ለአደምና ሐዋ ግልጽ ሆነላቸው። በጣም ተጸጸቱ። አደምና ሐዋ ወደ ምድር እንዲወርዱ ከአላህ ትእዛዝ መጣ። ከፊላችሁ ለከፊሉ ጠላት ሲሆን ውረዱ፣ ለእናንተም በምድር ላይ እስከ ጊዜ ሞታችሁ ድረስ መርጊያና መጠቀሚያ አላችሁ አልናቸው። አደም በመላእክቶቹ አማካኝነት ደቡብ ህንድ ወደምትገኘው የሰይላን ደሴት ተጣለ። እናታችን ሐዋ ደግሞ አሁን የጅዳ ከተማ ወደምትገኝበት ቀይ ባህር አካባቢ ተተወች። ለረጅም ጊዜ ሳይገናኙ ተራርቀው ኖሩ። ሁለቱም በድርጊታቸው ከመጸጸትና ይቅርታ ከመጠየቅ አልቦዘኑም ነበር። ነገር ግን ይቅርታን ሳያገኙ ብዙ ዘመን ቆዩ። አደም አለይሂ ሰላም ምህረት የመጠየቂያ ቃላትን ከአላህ ተቀበለ። ሁለቱም እንዲህ በማለት ወደ አላህ ተመለሱ። ጌታችን ሆይ ነፍሶቻችንን በደልን፣ ለኛ ባትምርና ባታዝንልን በእርግጥ ከከሳሪዎቹ እንሆናለን። በመጨረሻም ይቅርታን ለማግኘት በቁ። አላህ ሱብሓነሁ ወተዓላ የአደምን ልመና ከተቀበለ በኋላ አደምን ወደ መካ የሚመራው መላእክት አዘዘለት። ጅዳ ትኖር የነበረችው ሐዋም በሌላ መላእክት መሪነት ወደ መካ ቀናች። በአረፋ ቀን በአስር ወቅት አረፋ ላይ ተገናኙ።
እንባቸውን እያዘሩ አላህን ምህረት ጠየቁ። ለልግስናውና ለመልካምነቱ ወሰን የሌለው ጌታ ልመናቸውን ተቀብሎ እነሱን ይቅር እንዳላቸው ሁሉ እስከ መጨረሻው ቀን ድረስ የሚመጡ ልጆቻቸውን ሁሉ በየዓመቱ በዛች ቀን በዛች ሰዓት ወደዛ ቦታ ወደ አረፋ በመሄድ ይቅርታ ለጠየቁት ምህረቱን ያዘንብላቸዋል። ቅዱስ ጉዞ አድራጊዎች አልሁጃጅ ወደ አረፋ ተራራ በመውጣት ምህረትን አብዝተው የመጠየቃቸው ሚስጥርና ጥበብ ይሄ እንጂ ሌላ አይደለም። አደም አለይሂ ሰላምና እናታችን ሐዋ ከተገናኙ በኋላ ዛሬ የመካ ከተማ ከምትገኝበት ቦታ ላይ ከተሙ። መኖሪያ መስርቶ አገር አድርጎ መኖር የተጀመረው በዛች ቦታ በመሆኑ በዚህ ምክንያት መካ ኡሙል ቁራ በመባል ትታወቃለች። አላህም ጸጸትን ተቀባይ አዛኝ ነውና ኃጢአታቸውን ማራቸው፣ ወደ መኖሪያቸው ምድርም እንዲወርዱ አዘዛቸው። በምድር ላይም መመሪያ እንደሚልክላቸውና መመሪያውን ለተከተለ ጀነትን እንደሚሰጥና የካደንና ኢብሊስን የተከተለ ደግሞ እሳት እንደሚያስገባ ነገራቸው። አደምና ሐዋ ወደ ምድር ወረዱ። ሁለቱም በጣም አለቀሱ። በጀነት የቆዩበት ጊዜ በፍጥነት አለቀ። ረሃብና ጥማት የሌለበት ያማረ ጊዜ ነበር። ነገር ግን በምድር ላይ ረሃብ፣ ጥማትና ችግር አለ። አላህ Subhanahu Wa Ta'ala የሁሉንም ነገሮች ስያሜ ለአደም አለይሂ ሰላም አስተምሮ ነበር። የእጽዋቶችንና የእንስሳትን ስም ያውቃል፣ እርሻንም ያውቅ ነበር። አደም አለይሂ ሰላም የተለያዩ የእህል ዘሮችን በመፈለግ መዝራት ጀመረ። ከዚያም መሬቱን ውሃ ያጠጣል፣ ከዛም የደረሰውን የእህል ማሳ ያጭዳል፣ ከዛም ይፈጨዋል፣ ከዚያም ያቦካውና እሳት ላይ ያስቀምጠዋል። በሚበስልም ጊዜ እሱና ሐዋ ይመገቡታል። አደም አለይሂ ሰላም ምድርን እንዲያለማ ታዘዘ። ሐዋ ባረገዘች ቁጥር ወንድና ሴት ይወለድለት ነበር። የደረሰ ወንድ ልጁን በሌላ እርግዝና ከተወለደች ሴት ልጁ ጋር እንዲያጋባ አላህ አዘዘው። ወንድ ልጅ አብራው በአንድ እርግዝና የተወለደች እህቱን ማግባት አይፈቀድለትም ነበር። በሁሉም እርግዝና ሐዋ ወንድና ሴት ልጅ በአንድ ጊዜ ትወልድ ስለነበረ የአደም ልጆች እየበዙ መጡ። ከመጀመሪያው እርግዝና የተገኘው ወንድ ልጅ አደም አለይሂ ሰላም ቃቢል ብሎ ሰየመው። ሴቷን ደግሞ ከሊማ ብሎ ሰየማት። ከሁለተኛው እርግዝና የተገኘውን ወንድ ልጅ ሐቢል ብሎ ሰየመው። ሴቷን ደግሞ ለቡዳ ብሎ ሰየማት። የመጀመሪያዎቹ ሁለት ወንድ ልጆች ቃቢልና ሐቢል አደጉ። በኑሮው ጣውረድ አባታቸውን ያግዙ ነበር። ቃቢል ገበሬ ሲሆን እርሻ ይሰራ ነበር። ሐቢል ደግሞ እንስሳትን ያራባና ይጠብቅ ነበር። መጀመሪያ የተወለዱት 4 ልጆች ለአካለ መጠን ደረሱ። ወንድ ልጅ በሌላ እርግዝና ከተወለደች እህቱ ጋር የሚጋባበትን ጊዜ ደረሰ። በአደም ሕግ መሰረት ምድር እስክትለማ ድረስ አንድ ሰው እህቱን ማግባቱ የተፈቀደ ነበር። አደም አለይሂ ሰላም ልጆቹንና የልጅ ልጆቹን አምልኮንና ሕግጋትን ያስተማረ የመጀመሪያው ነብይ ነው። አደም አለይሂ ሰላም እንዲህ አለ: ቃቢል ለቡዳን ያገባል፣ ሐቢል ደግሞ ከሊማን ያገባል። ከሊማ ቆንጆና ውብ ስትሆን ለቡዳ ደግሞ ቆንጆ አልነበረችም። ቃቢል ተቆጥቶ ጮኸ፣ እንዲህም አለ: ከሊማ እህቴ ነች፣ እሷ የኔ እንጂ ማንም አይደለችም። አደም አለይሂ ሰላም ልጄ ሆይ እሷ ላንተ አትፈቀድልህም አለው። ነገር ግን ኢብሊስ አባቱን አደምን እንዳሳሳተ ቃቢልንም አላህን እንዲያምጽ ማድረግ ይፈልግ ነበር። ሸይጣን በልጆቹና በዝርያዎች ውስጥ በመግባቱ አደም አለይሂ ሰላም በጣም አዘነ። ይህንን ችግር የሚፈታበትን መንገድ አላህ Subhanahu Wa Ta'ala ለአደም አለይሂ ሰላም አሳወቀ። ቃቢልና ሐቢልን ጠራና እንዲህ አላቸው: ሁለታችሁም ለአላህ ቁርባን ያቅርብ። አላህ ቁርባኑን የተቀበለው ሰው ከሊማን ያገባል። ቃቢል ስራው እርሻ ስለነበረ ለአላህ Subhanahu Wa Ta'ala ቁርባን ለማቅረብ ጥሩ ያልሆነ ትንሽ እህል ይዞ መጣ። ሐቢል ደግሞ እንስሳት አርቢ ስለነበረ ብዙ ስጋ ያለው ሙክት በግ ይዞ ለአላህ ቁርባን ለማቅረብ መጣ። አላህ ቁርባንን ለመቀበሉ ምልክቱ ከሰማይ እሳት አውርዶ ቁርባኑን ማንደዱ ነው። ቃቢልና ሐቢል ማንኛቸው ከሊማን እንደሚያገባ ቆሞ መጠበቅ ጀመሩ። ከሰማይ እሳት ወረደ። ኢላማውን ሳይስት የሐቢልን ቁርባን በላ። የቃቢል ቁርባን ግን እንደነበረ ቀረ። የቃቢል ቅናት በጣም ጨምሮ በውስጡ እንደ እሳት መንደድ ጀመረ። ተመልሶም ከሊማን ባያት ጊዜ በልቡ ውስጥ ያለው ጥላቻ ጨመረ። ሸይጣን በመምጣት በቃቢል ጭንቅላት መጫወት ጀመረ። እሱን እየጎተጎተ ወደ መጥፎ ነገር አመላከተው። ወንድሙን እንዲገድልም አነሳሳው። ሐቢል ወደ ስራ ሲወጣ ቃቢል ከኋላው ተከተለው። ወደ ሐቢልም በመቅረብ በትልቅ ድንጋይ ጭንቅላቱን መቶ ገደለው። ደሙ በመሬት ላይ ፈሰሰ። ቃቢልም ከከሳሪዎች ሆነ። ቃቢል ሐቢልን እንዲገድል የማነሳሳት ስራው ስለተሳካ ሸይጣን በደስታ ፈነደቀ። ሐቢል በመገደሉ አደምና ሐዋ በጣም አዘኑ፣
በጣምም አለቀሱ። ቃቢል ወንድሙን ሐቢልን ከገደለ በኋላ ሬሳውን ምን እንደሚያደርግ ግራ ገብቶት ለሰዓታት ሬሳውን ይዞ ቆመ። ከዚያም በጀርባው ተሸክሞት መጓዝ ጀመረ። ምን እንደሚያደርገው ግን አያውቅም። በዚህ ሁኔታ ላይ ሳለ አላህ ሁለት የሚጣሉ ቁራዎችን ላከለት። አንዱ ሌላኛውን እስኪገድል ድረስ ቃቢል ተመለከታቸው። አንደኛውም ቁራ በሞተ ጊዜ ገዳዩ ቁራ ጉድጓድ ቆፈረና የሞተውን ቁራ ጎትቶ ጉድጓድ ውስጥ ካስገባ በኋላ ከላዩ አፈር በማልበስ ቀበረው። ቃቢል ይህንን በተመለከተ ጊዜ ወይኔ የወንድሜን ሬሳ ለመቅበር እንደዚህ ቁራ ቢጤ መሆን አቃተኝን አለ። ከዚያም ተነስቶ ጉድጓድ ቆፈረና ሐቢልን አስገባው። ከላዩ ላይ አፈር በማልበስም ቀበረው። ሐቢል ከተገደለ በኋላ አደም አለይሂ ሰላም ረጅም ዘመን ኖረ። ብዙ ልጆች ተወለዱለት። የአላህን ህግጋት አስተማራቸው። በአላህ ላይ በማጋራት ሌላን አካል ከማምለክ አስጠነቀቃቸው። ከሸይጣን ተንኮልና ሴራም አስጠነቀቃቸው። የአደም አለይሂ ሰላም እድሜ 1000 ዓመት የነበረ ሲሆን 40 ዓመቱን ለልጅ ልጁ ዳውድ አለይሂ ሰላም እንዲሰጥ አድርጓል። ነገር ግን አደም አለይሂ ሰላም ይህንን ጉዳይ ረስቷል። መላእክቶች የአደም አለይሂ ሰላም ነፍስ ለመውሰድ መጡ። እሱም ከእድሜ 40 ዓመት ይቀራል አላቸው። መላእክቶችም ለልጅህ ዳውድ አለይሂ ሰላም ሰጥተዋል ብለው የአደም አለይሂ ሰላም ነፍስ አውጥተው ወሰዱ። ከዚያም መላእክቶች የአደም አለይሂ ሰላም ጀናዛ አጥበው ከከፈኑት በኋላ ሰላተል ጀናዛ ሰገዱበት። ከዚያም ቀብሩን ቆፍረው ለህድ ካደረጉለት በኋላ አስገብተው አፈሩ መለሱበት። ከዚያም መላእክቶቹ ይህ የአባታቸው አደም አለይሂ ሰላም ሱና ነው ብለው ለአደም ልጆች አስተማሩ።